እግዚአብሔር ሆይ ቶሎ ድረስልኝ፣ ጆሮሽ ነው በለኝ። እኛ ነን አንደኛ አይዲያ የምንሰጣቸው። ለምን እንደታውቃላችሁ? እርጉዝ ናት ስንል ጭራሽ እኛን ጨጓራችን ለማቃጠል አርግዣለሁ ብላ አልመጣችም። ቅሌታ አንቺ ከ6 ወር በፊት ለቡቡ ዳቦ ሰጥቸው ነበረ። እንዴ ያኔ ለምንድን ነው ቪዲዮ አልቀረጻችሁልን? ቪዲዮ ቀርጸሽ መያዝ ነበረብሽ ያኔ ራሱ። ከዛው ጫና ምንሽም እና ልጅቷ አረገዝኩ ብላ እውነት እርጉዝ ናት ግን እናንተ በስመ አብ ወልደ መንፈስ ቅዱስ ሆዷ ገፍቷል። ሃይሚ ደግሞ ስትሰማ በድንጋጤ ራሷን ሳተች። በለው ድራማ ነው። በአጠቃላይ አትናደዱ የኔ ውዶች፣ መናደድ አያስፈልግም። ሲቀጥል ሃይሚ ራስሽን ለምንድን ነው የምትስጂው? ቢያስረግዝ ራሱ ምን ችግር አለ? አንቺ ዳቦ አልሰጠሽው። ካስረገዘ ከነ ልጁ ጥሩቅ ይላለኝ ምን አባቱ ያመጣል? እውነት ካስረገዘ ግን ዲኤንኤ እስከሚደረግ ድረስ ሃይሚ ራስሽን መሳት አይጠበቅብሽም ነበረ። ድራማ ላይ እንግዲህ ሃይሚ ራሷን ስታለች። ምንድን ነው እና አሁን ስመኝ ተገለፍጫለሽ ትሉኝ የምትናደዱ ሰዎች እኮ አላችሁ። አሁን እኮ የኔ ምስኪኖች ሲጀመር አይዲያውን ከኛ ነው የሚወስዱት። በሉ ከኛ ነው አይዲያ የሚወስዱት። እኛ አርግዛለች ስንል አርግዣለሁ ብላ መጣች። መጀመሪያ ራሱ አይዲያ የሰጠናቸው እኛ ነን። ብሩኬ ቡታጅራ ሲሄድ ምን አለን? ፍቅረኛውን ሊያገኝ ነው እየሄደ እየተባለ ነው አለን። ከዛ በሚቀጥለው ቀን ፍቅረኛውን አገኘ ብሎ መጡ። ከዛ ሊገናኙ ነው ሃይሚና እንትና ተገናኙ። በእኛ መሰረት እኮ ነው ሄዱ። አሁን አረገዘች ተባለ። እንግዲህ ደግሞ ያስረግዛት ሰው ይመጣል እና ይሄ ድራማ በጣም እየጣፈጠን ነው ጋይስ። ቅመም እየጨመሩ ነው የሚያመጡት እነዚህ ልጆች። ላላ እንዴ ናቸው ነው ወደች እኔ ማሮች እኔ ፍቅሮች እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ብሩኬ እናንተ 4 ልጆች ሳይወለዱ ቀድሞ ሌላ ተርፋ አንጀት መጣብን እኮ እናንተ። በፈጣሪ ስም አንተ 4 ልጆች ከሃይሚ ወልዳለሁ እያልክ ከጎን 5ኛ ልጅ ታመጣለህ። ይሄ ግፍ ነው። ቃልን አለማክበር ነው። እና ሃይሚና ዳኒ የሆነ ሰዓት ቪዲዮ ሰሩ ነበር አይደል? አብረው ያኔ መጥቶ በንዴት ዳቦ ሰጠው። ተሰይ እንኳን ሰጠሽ ማን ሰጫለሽ? መጀመሪያ እንኳን አረገዝሽ። ቢያረግዙም አይለያዩ፣ ብታረግዥም አትለያዩ። ማሳደግ ይሰጥሻል፣ ታሳድጊያለሽ። ከራስ ከሃይሚ ጋር ተለያዩ ምናምን አይሰራም። አስረግዞሻል፣ ሰጠሽው አይደል? አስረገዘሽ። እንኳን አረገዝሽ። ከሰጠሽው ላይ በላ ነው። ወንድ ልጅ ደግሞ ከሰጡት ይቀበላል። አይ መስጠትሽ ነው ሰጣትሽ። አቤት አሁን እነሱ ይለያዩ ማለት ምንም አይሰራም። ገብቶሻል? መጀመሪያ ከሃይሚና ብሩክ መሀል ምንም ነገር እንደሌለ ታውቂያለሽ። ዳቦ እንዳልሰጠችው በንዴት ሲመጣ አንቺ ማን ስለሆንሽ ነው ንዴቱን ማብረጃ መሆን የፈለግሽው? አንቺ ከሃይሚ ጋር እንደማይለያይ እያወቅሽ እሱ ተናዶ ተስፋ ቆርጦ ሲመጣ ሰጠሽው በላ። ቡቡ እንኳን ገለጨችካት እንዴ? ፈቅዳ ከሰጠችው እንካ ብላ ከተባለ ሰው አልበላም ይባላል? አይባልም። እንኳን በላ ብሮዬ፣ እንኳን በላ። ሃይሚ ጋር ገና አልተጋቡም። ይደማ ያለፈ ታሪክ ያለፈ ነው። ድሮም የበላው ዳቦ ነው የለመደው ነው። ያን የለመደውን የበላውን ዳቦ በላ። ወንድ ልጅ ነው። እንኳን በላ። እሳይ እንኳን በላ ነው ያልኩ እና ሃይሚ ደግሞ ራሷን አልሰጠችም። የኔ ውድ ለምን ተሰቻለሽ? ምን ችግር አለው? ያሳድገዋል። ብሩክን አታጩም። ብሩክን አጣዋለሁ ብለሽ ከሆነ አታጩም። በቃ ብሩክ አንቺን ነው የሚወድሽ። አሁን እሷን አይፈልጋትም። ስላስረገዛት ከእሷ ጋር ይኖራል ማለት አይደለም። እና ቡራ ደግሞ አምኗል። ዳቦ እንደበላ አምኗል። በልቷል። አግኝቻለሁ፣ በልቻለሁ፣ ሄጃለሁ፣ አግኝቻታለሁ ብሏል። ካገኘ ደግሞ ያው እንግዲህ ዋናውን ነገር መናገር አይጠበቅበትም። እና ስህተትሽ ያኔ ቪዲዮ ቀርጸሽው ቢሆን እናምንሽ ነበረ። ግን አሁን አልቀረጽሽ፣ ፎቶ አልተነሳችሁ ምናምን። እስኪ ያኔ እንዳገኘሽ የሚያሳይ አንድ ማስረጃ አምጪ። ነገሩ ራሱ አግኝቻታለሁ አለ። ራሱ አግኝቻታለሁ ብሎ አመነ። እና ይሄ ነገር ድራማ ነው ወይስ እውነት ነው? እኮ ግራ ገባኝ እኔ ለመፍረድ ራሱ። እውነት ቢሆን እንኳን ሃይሚና ብሩክ አይለያዩ። ቢሆን እንኳን ያኔ ተናዶ ነው ያገኘሽ። በንዴት አገኘሽ። በንዴት ደግሞ ተናዶ የሚያደርገውን ነገር አያውቅም። ተስፋ ቆርጧል። ሌላ ሴት እየፈለገ ነበረ። ሊንዳ ሊያመጣ ጥረት እያደረገ ነበር። ከዛ በኋላ ሃይሚ ከቅዱስ ጋር ስትመጣ እሱን ከሊንዳ ጋር መጣ። አንቺ ያኔ የንዴት ማብረጃው ነው የሆንሽው። አትፈለጊው ነበረ። በከፋው ጊዜ አገኘሽ፣ ገለጨጨ። ከላስ ሌላ ምንድን ነው? አንቺ አሁን ያኔ አንቺ ደግሞ ባገኘሻት አጋጣሚ ቀባርገሽ ቁጭ ልጅሽን ታሳድጊያለሽ። ማሳድጊያ ይሰጥሻል። እና ብሩክ የሚቀጥለው አሁንም ከዚህ በኋላም ከሃይሚ ጋር ነው። አንቺ ደግሞ ፈልገሽ ካረገሽ ልጅሽን ውለጅ። እኔ አሁን ማለት ነው መናደድ አያስፈልግም ምናምን። ሃይሚ ከዚህ በኋላ ከብሩ ጋር ትላይ ምናምን የሚል አስተያየት መስጠት አልፈልግም። ለምን የመጀመሪያ ጥፋተኛ ልጅቷ ራሷ ናት።
ለምን መሰራችሁ? ብሩኬ ሲናደር ሰው የሚያደርገው ነው አያውቅም። ሲጣሉ በመሀላቸው ክፍተት ሲፈጠር ሁላችንም የምናደርገው ነገር ከፍቅረኛችን ጋር ስንጣላ የሆነ ሌላ ሰው ጋር ሄደን ያንን የምንወደውን ሰው መርሳት እንፈልጋለን። እሱ ደግሞ ከሀይሚ ጋር ሲጣላ ሀይሚ አልፈልግህም ስትለው በፍራንክ ምክንያት ስታገናታው መጣና ከአንቺ ጋር እሷን ለማርሳት ተደበረብሽ። እንዲደበርብሽ አንቺ ደግሞ ፈቃዱን ሰጠሽው። በቃ ከሰጠሽው ደግሞ ላይበላን እንኳን በላ ቡራዬ እንኳን ገለጨች ካት ዴ ራሷ ሰታ ከዛ ደግሞ ስታረግዝ አርግዣለሁ ምናምን አይፈልግሽም ነበረ። ሳይፈልግሽ ራስሽ አጽናናለሁ ብለሽ በደካማ ጎኑ ገብተሽ አሳስተሽ አጠጥተሽም ሆነ አብልተሽም ሆነ ምን ብለሽ አሳስተሽዋል። ልጁን አሳስተሽ አስረገዘሽ። ስለዚህ ራስሽ ታሳድጊያታለሽ። ማሳደጊያ ይሰጥሻል፣ ታሳድጊያታለሽ እንጂ ሀይሚና ብሩክ አንቺ ስላረገሽ አይለያዩም። ምን ማወቅ አለብሽ። ሀይሚዬ ደግሞ በንዴት ራስሽን መሳት የለብሽም። ለምን እንደው ታውቂያለሽ፣ ብሩኬ ያን ያገኛት በንዴት ነው። በቃ ተናዶ አንቺን ለመርሳት ሴት ተሳሳተ። ከራስ የማይሳሳሰው የለም። በህይወታችሁ ብዙ ስህተቶች ይሰራሉ። ስህተቱ ስህተት አይደለም፣ ትልቅ ስህተት ሊሆን ይችላል። ግን ያኔ ከአንቺ ጋር አሁንም እስካሁን ድረስ ምንም አይነት ግንኙነት የላችሁም አይደለ? እስካሁን ድረስ ገና አልተጋባችሁም። እናንተ ያለፈ ታሪክ ነው። ብሩኬ እች ልጅ አገኛት፣ ያኔ ተናዶ ስላገኛት እሷ ደግሞ በንዴት ገብታ ከእሷ አርግዛለሁ ከዛ እሱ የኔን አደርጋለሁ ከሀይሚ ጋር ተጣልተዋል ምናምን ብላ እንትናለች። እና ልጅቷ ስህተቱ የራሷ ነው። በራስሽ ስህተት አርግዘሽ ምናምን አሁን መታሽ ይለያዩና ከኔ ጋር ይሆን ካልፈለገሽስ ራስሽ ነው ያን ያረገዝሽ። እንግዲህ መቼም ላላጽናና ምናምን ብለሽ ነው አይደለ? ስለዚህ ካስረገዘሽ ታሳድጋለሽ ራስሽ እንጂ እነሱ ተለያይተው ከኔ ጋር ይኖር የሚባል ነገር የለም። የኔ ውድ አይለያዩም እንዴ! ስንት ዓመት የገነቡትን ፍቅር በደካማ ጎኑ ገብተሽ ሲጀመር ማለት ነው። ካለፈ ፍቅረኛ ጋር ሁላችሁም መገናኘት አስፈላጊ አይደለም። ምክንያቱም ያገረሽባቸዋል። ፍቅር እኮ ነው። የመጀመሪያ ፍቅር እስከሆነ ድረስ ብትለያዩ እንኳን የሆነ ነገር ያገረሽባቸዋል። ግን እኔ በጣም የገረመኝ ነገር ብሩኬ ላይም ስህተት አለ መኖር። በንዴት ቢያገኛትም ለምን አገኛት? መጀመሪያ ከሀይሜ ጋር ስለተጣላ ተናደነ አይደል ያገኛት? ከዚህ በኋላም ስትጣሉ ሌላ ሴት ጋር ልትሄድ ነው ታዲያ? ምንድን ነው መላው ይሄ ነገር? እና በጣም ነው የተናደድኩት። ተናደድኩ። አልጠበቅኩም ነበር። ይሁን እንግዲህ ምን ማድረግ ይቻላል። ሀይሚዬ የኔ ቅመም የኔ ውድ አይዞሽ ማዕረዬ የኔ ሽኮሪና የኔ ማር የኔ ጠንበለል አንቺ ቆንጆዬ ሴት ነሽ። በጣም ነው የምታምሪው። ክብር ያለሽ ሴት ነሽ ምናምን ተፈልገሽ ተለምነሽ እንጂ ለምነሽ የማትይ ሴት ስለሆንሽ በጣም ነው የምወድሽ የኔ ቅመም። ደግሞ እንደዚህ ራስሽን አትሳች የኔ ውድ። ለወንድ ልጅ እንዴ ምን ሆነሻል የኔ ወርቅ? አንቺ እኮ ማለት ነው ማር ነገር ነሽ፣ ቆንጅዬ ነሽ፣ ጠንበለል ነሽ። በቃ ሁሉም ሰው የሚፈልግሽ የሚመኝሽ አይነት ሴት ነሽ። እና በቃ አንቺ ተለምነሽ ነው የምትሄጂው። አትናደጂ፣ ጥርግ ይበል ከፈለገ። እና ብሩኬ ደግሞ አሁን አንቺን ነው የሚፈልገው። ያኔ በተጣላችሁበት ጊዜ በደካማ ጎናችሁ ነው ልጅቷ ያገባችሁ። ሰው ደግሞ ሲናደድ የሚያደርገውን ነገር አያውቅም። ገባችሁ አይደለ? ሲናደር ሰው ማለት ነው ያንን የሚወደው ሰው ለመርሳት ሌላ ስህተት እንደሚሰራ ግልጽ ነው። ሁላችንም ጋር በህይወታችን አለ። አሁን ፍቅረኛችሁ ጋር ተጣሉ። ከተጣላችሁ እንደተለያያችሁ ካወቃችሁ ሌላ ሰው የሚያጽናናችሁ ያን ሰው የምትረሱበት ሰው ትፈልጋላችሁ። እና እሱም ሀይሚን መርሳት በፈለገበት ሰዓት በከፋው ጊዜ ሄደሽ ከዛ በኋላ አብረሽ ተኝተሽ እንደፈለገ አድርጎሽ ካረገሽ በኋላ ተለያዩና ከኔ ጋር ሆን የሚባል ነገር የለም። አርግዘሻል፣ እዛው ታሳድጊያለሽ። እነሱ ደግሞ ትዳራቸውን መስርተው አብረው ይኖራሉ። ይሄ ነው በቃ። ያኔ በንዴት ነው ያደረገው። አሁን እሱ አንተ ከኔ ጋር አይባልም። አይፈልግሽም ከሆነ አሁን እኮ አይፈልግሽም። የሚፈልገው ሀይሚን ነው። ገባሽ? ሀይሚ ደግሞ ያኔ ተናዶ ነው ያደረገው። በዚህ ልክ አትናደጅ የኔ ውድ ማለት ነው። ተናዶን ያደረገው ወይ ደግሞ ከሱ እንደሆነም እርግጠኛ አልሆንሽም። እኔ እስከሚደረግ ግን እንዳገኛ ታምኗል። ያኔም ቢሆን እንደተገናኙ አምኗል። ካመነ ደግሞ ያው እንግዲህ ሊኖር ይችላል። ገልጭጮ ሊሆን ይችላል። ዳቦ እንዳትናደዱ። እኔ እንግዲህ እንደ ድራማውን አስተያየት በሰጠው አይ ብሩክ እንደው ገለጨች ስትሰጥህ ወይኔ ወንድሜ ምን አባቱ ሆና አሳሳተች። ግን እንደዚህ ፈጣሪ